ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ የምንመለከተው የ22 ማዞሪያ ወደ ቦሌ እየተሰራ የሚገኘው መንገድ ግንባታን ይሆናል። እንግዲህ ወደ አዲሱ ስቴዲየም ወይም ደግሞ ወደ አበባ ስቴዲየም አካባቢ ዛሬ ጉብኝታችንን እናጠናቅቃለን። እንደምትመለከቱት እንግዲህ የተነሳ ነው ዳውን ስኩዌር ወይ ቅርታ ታውን ስኩዌር ወደ ድብሮ ወይ ደግሞ ከ22 ዙጋ ህንጻ ወይ ደግሞ ድሮ 22 ኳሊቲ ኬክ ቤት የሚባል ነበር ሲባል ሰምቻለሁ። ቦታውን ሰፈሩን አካባቢውን አውቀዋለሁኝ እና እሱ ከነበረበት ወደ ላይ ከፍ ብሎ እዛ ነው የጀመርነው። ጉብኝታችንን ደግሞ እናጠናቅቀው ስቴዲየሙ አካባቢ ድረስ ይሆናል ማለት ነው። በታችኛው በር እንግዲህ መግቢያ አዲስ በር እየተሰራ ይገኛል። እሱን ካየን በኋላ እስከዛ ድረስ ከደረሰን በኋላ የዛሬ ጉብኝታችንን እናጠናቅቃለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦች ሀሳብ አስተያየታችሁ እንደዚሁም ደግሞ ላይክ እያደረጋችሁ አብራችሁኝ ሁኑ። እንግዲህ መንገዱ ላይ አሁን አዳዲስ ነገሮች አሉት። በተለይ ደግሞ እነዚህ ህንጻዎች እየተጠናቀቁ ነው የሚገኙት። እንደዚሁም ደግሞ በየመንገዱ ያየኋቸው እነዚህ ፏፏቴዎች እየተሰሩ ይገኛሉ። በግራም በቀኝም በኩል ያየኋቸው አሉ። ከዛ ባሻገር ደግሞ አዳዲስ በተለይ ደግሞ የዚህ የሻለቃ ኃይሌ ገብረስላሴ ጎዳና የሚባል አለ። ከዚህ ከመገናኛ ወደ ኡራኤል የሚወስድ በነገራችን ላይ በትላንትና ቪዲዮ እንግዲህ ቺቺኒያን ነበር ያየነው። እሱን ስንጀምር እዛ መንገድ ላይ ነበር ወይም ደግሞ እዛ ውሃ ልማት ያለበት አካባቢ ነበር የተነሳ ነውና ኮመንት ላይ እያየሁኝ ነበር። መንገዱ ከመገናኛ እስከ ኡራኤል የሚወስደው ነው ኃይሌ ገብረስላሴ የሚባለው ወይም ደግሞ በሻለቃ ኃይሌ ገብረስላሴ ጎዳና ስም የተሰየመው ጎዳና እሱ ነው የሚል ኮመንት አይቼ ነበር። እኔም እንደዛው ነበር ያልኩት። ቺቺኒያን ሳይሆን የተነሳንበት ነበር ወደ ኡራኤል የሚወስደው መንገድ በሱ የተሰየመ እንደሆነ ነበር ያወራነው። እንግዲህ ትላንት ቺቺኒያ ነበር የተመለከትነው። ዛሬ ደግሞ ወደ 22 መጥተናል። እንግዲህ ሁለቱም ያኛው ኮሪደር ነው የቺቺኒያው፣ እንደዚሁም ደግሞ ቦሌ ሩዋንዳ ከአትላስ እስከ ሩዋንዳ የሚወስደው ኮሪደር ነው። ይሄኛው ሙሉ የመንገድ ግንባታ ነው። ልክ እዛኛው የ22ቱ መንገድ ወደ ኡራኤል የሚወስደው መንገድ ላይ የተሰሩ አንዳንድ ግሪን ኤሪያ ወይ ደግሞ ፐብሊክ ስፔስ ላይ የተሰሩ አይነት አንዳንድ ላንድ ማርኮች አሉ። እንደዚህ በብረት የሚሰሩ እንደ ዣንጥላ መሰል ነገሮች ማለት ነው። እንደነሱ አይነት ነገሮች እዚህም አካባቢ እየተሰሩ ይገኛሉ። በዚህኛው መስመር እንደዚህ አይነት ነገሮች አሉ። የታጠረው ቦታ ላይ ደግሞ የተነሳንበት ወይም ደግሞ አሁን ካለንበት በስተግራ በኩል የታጠረ አለ በአረንጓዴ ቆርቆሮ ማለት ነው። እንደዚህ አሁን በግራ በኩል እያያችሁ ከሆነ እዛ ስር የሚሰሩ የሱቆች ወይም ደግሞ የንግድ ስፍራዎች አሉ። እንደዚሁም ደግሞ ፐብሊክ ስፔስ ነገሮችም አሉ። ምናልባት አሁን ላይ ጥበቆች ምናምን አሉ። ከሚሰራ ሰው ውጭ ወደዛ መግባት አይቻልም እና የሆነ ቀን ሲቻል ማስጎበኛችሁ ይሆናል። እንግዲህ አሁን ወደ 7 አፕ አካባቢ እየደረስን ነው። በቀድሞ ስም ነው እንግዲህ ወይ ደግሞ ወደ ዙርጋ ህንጻ እየተቃረበን እንገኛለን። እንግዲህ አሁን የነበርንበት ሰፈር ድሮ ኳሊቲ ኬክ ቤት የሚባል እንደነበር ነግረውኛል። ብዙ በእርግጥ ቤተሰቡም እንደዛ ብለውኛል ፋሚሊዎች። ከዛ ባሻገር እንግዲህ እዚህኛው መስመር ላይ በብዛት እንዳለ አዳዲስ ህንጻዎች ናቸው እንደሚታወቀው። በግራ በኩላችን እነዚህ ቦታ ላይ 7 አፕ የሚባል የነበረው ሬስቶራንቶች፣ ሱቆች እንደዚሁም ደግሞ በእርግጥ አሁን በግራ በኩል በብዛት የሴቶች አልባሳት ነበር የሚሸጠው። በቀኝ በኩል ደግሞ የወንዶች ያው የፋሽን አካባቢ ነው የሚባለው እንደሚታወቀው 22 ማዞሪያ። ይህን መንገድ እየጎበኘን እንገኛለን። ምናልባት በቀኝ በኩል የምታዩት ህንጻ ብቻ ናት የቆየች የምትባለው። ከዛ ውጭ ግን እንዳለ አብዛኛው እዚህ መስመር ላይ የቅርብ አመታቶች ናቸው። በላሜራ የሚሰሩ በርካታ ሱቆች ግን በግራም በቀኝም ሙሉ ለሙሉ ከፍተኛ የሆነ ቢዝነስ የሚሰራበት አይነት አካባቢ ነው የነበረው። ከዛ ባሻገር ደግሞ መዝናኛዎችም ነበሩ። እነዚህ ሬስቶራንቶች፣ የባህል ቤቶች እንዲህ አይነት እንደዚሁም ደግሞ ወደ መንደሩ አካባቢ ደግሞ ገባ ስትሉ እነዚህ ጫት ቤቶች ምናምን ብቻ መንደሩም ዋናው መንገድም ከፍተኛ የሆነ ቢዝነስ የሚሰራበት አካባቢ ነው የነበረው።
አሁን ላይ ደግሞ እንግዲህ ትላልቅ የገበያ ማዕከላት እንደዚሁም ደግሞ ሞሎች እየተገነቡ ስለሆነ ሲጠናቀቅ ደግሞ የሚገርም አይነት ትልቅ የሆነ አሁን የምትመለከቱት አይነት ማለት ነው። እንደሚታወቀው እንደዚህ አይነት እንትኖች ከ22 ወደ መገናኛ ስታመሩ ካልሆነም ከ22 ወደ ኡራኤል ስትሄዱ ታገኛላችሁ። እዚህም አካባቢ አዳዲስ ነገሮች አሉ ማለት ነው። እንግዲህ አሁን 22 ማዞሪያ ክሊኒክ የነበረበት አካባቢ እየደረስን ያለ ነው። ለዚህ በግራ በኩል የነበሩ እየተሰሩ የሚገኙ ህንፃዎች በሙሉ የገበያ ማዕከላት፣ በፊት ላይ መኖሪያ ቤት፣ ከዛ ዳር ዳር ላይ ደግሞ በላሜራ የተሰሩ በርካታ የአልባሳት መሸጫዎች ናቸው የነበሩት። እንግዲህ ይሄ ደግሞ የምታዩት ዙርጋ ህንፃ የሚባለው ነው። ይሄ ቀይ ዣንጥላ ነገሮች እያያችሁ ከሆነ እንግዲህ ከላይ ሬስቶራንት ነገር ተከፍተዋል። አይ ቲንክ በፊት አልነበረም፣ ያው አዋሽ ባንክ ያለበት ማለት ነው። ሰፈሩም ኦልሬዲ የሆነ አዋሽ ባንክ አካባቢ ነበር የሚባለው ድሮ። ምናልባት ብዙ አመታት እዛ አካባቢ ስለቆየ ሊሆን ይችላል። ያው ሰው እንግዲህ 22ም አንዱ ክሊኒኩም 22 ክሊኒክ አካባቢ ነበር የሚባለው። ስያሜው ከሆስፒታሉ ተወስዶ ነው። እንደዚሁም ደግሞ ሰፈሩ ማጠቃለያ 22 ማዞሪያ የሚባለው 22 ቁጥር አውቶቡስ ማዞሪያ ስለነበር እንደሆነ ይታወቃል። እንደዚህ አይነት ነገሮች ሰው መደበኛ በሆነ መንገድ ቀጣ ስለሚሰየሙ እንጂ አሁን ይሄም የራሱ የሆነ የስያሜ ወይም ደግሞ መንግስት የሚያስቀምጣቸው የመጠሪያ መንገዶች ይኖራሉ። ከዛ ባሻገር ደግሞ እንግዲህ ይሄ የአስመራ መንገድ እንደሚባልም ድሮ ሰምቻለሁኝ። መንገዱን እንደምታዩት ኦልሬዲ ጠጠር ሆኖ አልቋል። ከታች አካባቢ ደግሞ ስንወስድ ወደ ታች ወደ ስቴዲየሙ ሳንደርስ ማለት ነው መስቀለኛ መንገዶች አካባቢ ወደዛ ስንሄድ እየተጠራረጉ ነው የሚገኙት። እንግዲህ ማሽኖች ምናምን የጠጠር እየደለደሉ ነበር። ምናልባት ሃይላይት ላይ ትንሽ አይታችሁ ከሆነ እዛ አካባቢ እስክንደርስ እንግዲህ በርካታ የኮንስትራክሽኖች እንመለከታለን። እንደሚታወቀው ተደጋጋሚ እንዳልነው የኮሪደር ሳይሆን ያው ሙሉ ለሙሉ የሚሰራ የመንገድ ግንባታ እንደሆነ ይታወቃል። ብዙ አመታት ይሰራል ተብሎ ሳይሰራ ቆይቶ የነበረ ነው። እንግዲህ አሁን ላይ ብዙ ነገሩ ወደ መጠናቀቅ እየደረሰ ነው የሚገኘው። ምናልባት ጠጠሩ እንትን ካለ በኋላ ብዙ ላይ አይቆይ ይችላል። እግረኛ መንገዱ እነሱ ነገሮች ካልሆነ በስተቀር እንግዲህ ያው መንገዱ ዝግ ነው። አሁን ከመስቀለኛው እስከ የዛሬ ጉብኝታችን ወደ ተነሳንበት ማለት ነው ለመኪና ተዘግቷል፣ እየተሰራ ስለሚገኝ ማለት ነው። ኢትዮጵያ በራሷ ፋይናንስ የምትሰራው የመንገድ ግንባታዎች ውስጥ አንዱ እንግዲህ ይሄ ነው። የአዲስ አበባ ከተማ አስተዳደር ነው ኮስቱ የሚሸፍነው። የሚቀጥለው ፕሮጀክት ደግሞ አለ ከ22 ማዞሪያ እስከ እንግሊዝ ኤምባሲ። በነገራችን ላይ እሱን በደንብ እየተሰራ ነው የሚገኘው። ምናልባት እሱ ላይ ቆየን መሰለኝ ካየ ነው። እሱን ደግሞ በቅርብ እንመለከታለን። አይ ቲንክ የእግረኛ መንገድ ላይ አስፋልት እየተደረገ ይቻለውኝ፣ ግን ለዚህኛው እንዳይመሽ ብለን እንግዲህ ሰሞኑ ያን እንመለከታለን። እሱም እየተጠናቀቀ ይገኛል በተመሳሳይ ማለት ነው። እሱንም አብረን እናየዋለን። እንግዲህ ያው በመንግስት አዲስ አበባ መንገዶች ባለስልጣን ነው የሚሰራው። በአዲስ አበባ ከተማ አስተዳደር ነው ኮስቱም የሚሸፈነው ብለናል። ሌሎቹ እንግዲህ እዚህ አካባቢ በደንብ የሚታወቁ ላንድ ማርኮችም እንዳሉ ይታወቃል። ወደታች ወረድ ስትሉ አውራሪስ ሆቴል፣ ቅዱስ ገብርኤል ሆስፒታል የመሳሰሉ አሉ። ቀበሌው አለ ወረድ ስንል፣ እሱም እንግዲህ አሁን ትልቅ ህንፃ እየተገነባበት ይገኛል። ዋናው መንገድ ላይ ማለት ነው። ያው ሰፊ ነው ግቢው። ምናልባት የምታውቁት እዚህ አካባቢ ያላችሁ ልትኖሩ ትችላላችሁ። ኢቭን የሰርግ አዳራሽም አለው። ከዛ ባሻገር ደግሞ መናፈሻ ነበረው ድሮ ላይ ትዝ ይለኛል ግቢ ውስጥ እንደ ከረምቡላ ቤቶች፣ የመዝናኛ የቀበሌ መዝናኛ የሚባለው እንደ ሬስቶራንት ምናምን ነበሩ። አሁን ላይ ፊት ለፊቱ ከነበሩት እንዲሁም የኮሚኒቲ ፖሊስ ስቴሽን፣ ሱቆች፣ በርከት ያሉ እንትኖች ነበሩት። በእርግጥ ሰፊ ቦታ ስለነበር አይ ቲንክ ዋናው መንገድ ይዞ ትልቅ እዛ እየተሰራ ይገኛል። እንግዲህ እነሱን ደግሞ አለፍ ብለን እነዚህ ጋርመንቶቹ የነበሩበት ወደ እሱን እያየን ወደ ታች በቀጥታ ወደ ስቴዲየም ነው የዛሬ ጉብኝታችን ማጠቃለያ የሚሆነው። አሁን እንግዲህ ወደ አውራሪስ አካባቢ እየተጠጋን እንገኛለን። ያው ከአውራሪስ ሆቴል በስተጀርባ በኩሎች ሌሎች ትልልቅ ቢዝነሶች እንዳሉ ነግሬያቸዋለሁኝ። ክትፎ ቤቶች፣ ባሮች፣ ሬስቶራንቶች መሰል ነገራቶች በብዛት ይገኛሉ።
ሁለተኛው እንግዲህ በዚህ በግራ በኩል የምትመለከቷቸው ሁለት ህንጻዎች አሉ። ታችኛው ድሮ ትዝ ይለኛል እንጨት መደብር ነበር የሚሸጥበት የእንጨት መደብር፣ ወደዚህ ወደ ቅዱስ ገብርኤል ሆስፒታል መታጠፊያው ጫፍ ላይ ማለት ነው። እዚህ አካባቢ ያው አንድ የሙስሊም ስጋ ቤት ነበር። ከዛ ባሻገር ያው እንዳለ እዚህ መደዳ ላይ ቡቲኮች ናቸው የነበሩት። እንግዲህ ወደ አውራሪስ አካባቢ ደርሰናል። አውራሪስ ሆቴል በቀኝ በኩል ይታየኛል። ያው በትይዩ ደግሞ በግራ በኩል እሱ ኦልሬዲ ሆስፒታሉ ነው፣ ቅዱስ ገብርኤል ሆስፒታል ማለት ነው። ሁለቱ እንግዲህ እዚህ አካባቢ ሌሎች የሚታወቁ ያልኳችሁ ተቋማቶች ናቸው፣ ረጅም ዓመታት እዚህ አካባቢ ስለቆዩ ማለት ነው። ሁለተኛው እንግዲህ ወደ 24 የሚወስዱ የተለያዩ መንገዶች እንዳሉም ነግራችኋለሁኝ። እንግዲህ አንዱ አሁን እኔ ቆምኩበት ወደዚህ ወደ ግራ በኩል የሚያስገባ መንገድ አለ። ሁለተኛው ከነዚህ ከጎጆ ቤቶቹ ቀጥሎ እንግዲህ እነሱ ጀርባው ሆስፒታሉ ነው ያለው። ያው ሆስፒታሉ ዋናው መንገድ ቢሆንም ኦልሬዲ መግቢያው በዚህ በኩል አይደለም፣ በውስጥ በኩል በጀርባ ናቸው። እዛ እነሱ መንገዶች ወደ 24 ያደርሳሉ ያልኳችሁ መንገዶች ናቸው። እንግዲህ እዚህ ቦታ ከዚህ በፊት ግሪን ኤሪያ ነገር ነበር፣ አጥር ነው የነበረው። ዳር ዳር ላይ ደግሞ እንደዚሁ በተመሳሳይ አልባሳት መሸጫ ቤቶች ነበሩበት፣ ትንሽ የብረት ቤቶች ማለት ነው። አሁን ከኮሪደሩ ከተጀመረ ወይም ደግሞ ይሄ መንገድ ከተጀመረ በኋላ ነው እንግዲህ እነዚህ ጎጆ ቤቶቹ የተገነቡበት የሚገኘው። እንግዲህ ዞረን ስንመለከት ያው ይሄንን ይመስላል እስካሁን ድረስ የመጣንበት መንገድ ማለት ነው። ያው እንደምታዩት ሆቴሉ ይሄ ነው ፊት ለፊት ያለው። ግራውንዱ ላይ ባለፈውም እንዳልነው ሱቅ ነገራቶች አሉ፣ አልባሳት ቤቶች ይታዩኛል፣ የህፃናት ማለት ነው። ከዚህ በፊት ዳቦ ቤቶች ምናምን ነበሩ ሆቴሉም እያለ ጀምሮ። እንግዲህ ፊት ለፊታችን ደግሞ የምታያቸው አዳዲስ የተገነቡ ህንፃዎች ናቸው፣ የገበያ ማዕከላት በግራም በቀኝ የምታያቸው ኦልሬዲ እያለቁ ነው የሚገኙት። እንደምታዩት በቀኝ በኩል ላይት ብሊንክ የሚያደርገው ማለት ነው። ባለፈው ስንመጣ ገና እንጨቶቹ ምናምን አልተናነሱም ነበር ወይም ደግሞ ገና ነበር። አሁን ላይ ግን እንደምታዩት በደንብ እየተጠናቀቁ ነው የሚገኙት። ሌላው እንግዲህ ወደ ውስጥ የሚያስገባ መንገድ ሆቴል ግሎሪያ የሚባል አንድ ሆቴል ነበር ድሮ ላይ፣ አሁን እንኳን ያለ አይመስለኝም፣ ገባ ብሎ ማለት ነው ወደ መንደር። ሁለተኛ አሁን ወደ ምዞርበት በግራ በኩልም ያለው በተመሳሳይ ይሄ ማለት ነው ዳቦ ቤቶች፣ እንደዚሁም ደግሞ ተመሳሳይ ፎቶ ቤት፣ አልባሳት ቤቶች የነበሩት ነው። ይሄም ወደ አንበሳ ጋራዥ ወይም ደግሞ ወደ ከመገናኛ ወደ ቦሌ ስታመሩ አምቺ አካባቢ የሚያደርስ ቀጥታ እዛ ድረስ ያደርሳል። ያው እዛ እስክደርሱ 24 የሚባለው ሰፈር አለ፣ እሱን ይዛችሁ ማለት ነው ተሻግራችሁ ቀጥታ ወደዛ ስታመሩ የመገናኛውና ወደ ቦሌ ኤርፖርት የሚወስደው መንገድ ያስይዛችኋል። እንግዲህ አሁን ወደ ቀበሌው አካባቢ እየተዳረስን ነው የምንገኘው ማለት ነው። ይሄ ደግሞ የምትመለከቱት ህንፃ ከዚህ በፊት ሙሉ ግቢ የሆነ የገበያ ማዕከልና እንደዚሁም ደግሞ ሬስቶራንት እንደዚሁም ደግሞ የጀበና ቡና ምናምን መሸጫ ነበር። ከዛ በኋላ ነው እንግዲህ መንገዱ ሊጀመር አካባቢ ህንፃው የተጀመረው። እንግዲህ አሁን የምታዩት ህንፃ ተገንብቶ ይገኛል ማለት ነው። ቀበሌው ይሄ ነው በግራ በኩል ያለው። በቀኝ በኩል የምትመለከቷቸው ህንፃዎች አሉ። በእርግጥ የተወሰኑ እነዚህ አጫጭሮቹ ትንሽ የቆዩ ናቸው። ይሄ ህንፃ እንግዲህ ቀበሌው ነው።
ቀበሌ ያልኳችሁ የቦሌ ክፍለ ከተማ ወረዳ 3 የሚገኘው ማለት ነው። 18 ቀበሌ ይባል ነበር። አሁን እንኳን ቀበሌዎቹም እንደዚሁም ደግሞ ወረዳውም አንድ ላይ ስለሆኑ እንደዚህ የሚለይበት ምንም የለም። በእርግጥ አሁን ሁለቱም አንድ ሆነዋል። ቀበሌ ወረዳ ምናምን ብሎ ነገር የለም። ከዛ ባሻገር ደግሞ ክፍለ ከተማዎችም በቅርቡ ወደ መሶብ የአንድ ማዕከል አገልግሎት እየተቀየሩ እንደሆነ ይታወቃል። ምናልባት ሚዲያ ላይ አይታችሁ ከሆነ በቅርቡም አንድ ሌላ የመሶብ የአንድ አገልግሎት ማዕከል ተመርቋል። በተለይ እዚህ ላፍቶ ከሚገኘው ሆስፒታል እዛ የሚገርም ሆስፒታል ተገንብቶ ተመርቋል። ምናልባት የመንግስት ሚዲያዎች ላይ አይታችሁት ሊሆን ይችላል። በጣም ኤአይ ኢንተግሬት የሆነ የሚገርም አይነት ሆስፒታል ነው እዛም የተሰራው። ለሚኩራ አካባቢም የተለያዩ ፕሮጀክቶች የካ ላይ የተመረቁ ነበሩ በርካታ። ከዛ በፊት ደግሞ የገላን ጉራው የዚህ ኢንዱስትሪ ማዕከልም ተመርቀዋል። በርካታ ተቋማቶች እንደዚሁም ደግሞ የስፖርት ስፍራዎች እንደዚሁም ደግሞ የማዘውተሪያዎች ጨምሮ ማለት ነው ሚኒ ስቴዲየሞች ወይም ደግሞ የእግር ኳስ መጫወቻ ስፍራዎችን ጨምሮ በርካታ ፕሮጀክቶች በቅርቡ እንደተመረቁ ይታወቃል። እንግዲህ ሌላ ፏፏቴዎች ምናምን አሉ ካልኳችሁ ቦታዎች ውስጥ አንዱ ቀደም ምናልባት ሳልነግራችሁ ያለፍኩት እዚህ ቅዱስ ገብርኤል ሆስፒታል ነው። ሁለተኛው ላይ ደግሞ እዚህ ፊት ለፊት ከሚገኙ በቀኝ በኩል ካሉ ቤቶች ፊት ለፊት ላይ ፏፏቴ ነገር አይቻለሁኝ። ወደዛ ጠጋ እስኪ በእርግጥ አንሻገርም። ይህ እንግዲህ የቀበሌው ጎን ወደ ውስጥ ወደ መንደር የሚያስገባው መንገድ ነው እያያችሁ የምትገኙት 18 ቀበሌ አካባቢ የሚባለው ሰፈር የመኖሪያው መንደሮች ማለት ነው። ያው በፊትም በቀኝም በግራም በኩል ያሉት ማለት ነው። ሁለተኛው ያው ይሄ በቀኝ በኩል ያለውን ነው እያያችሁ የምትገኙት። ምናልባት እዛ ፊት ለፊት እየታያችሁ ከሆነ ፏፏቴው ያልኳችሁ እነዛ በተሰሩ ሱቆቹ መካከል ላይ ያለችው ነበረች። እንግዲህ ይሄ ወደ መንደር የሚያስገባው ወይም ደግሞ ወደ አዲሱ ቺቺኒያ ወደሚባለው የሚወስደው መንገድ ነው። እንግዲህ የጠጠር መንገዱ እንደምትመለከቱት ነው። በዚህ በቀኝ በኩል ሆቴሎች አሉ። በግራ በኩል ሆቴሎቹ ምናምን አሉ፣ እነዚህ ህንፃዎቹ ማለት ነው። በቀኝ በኩል ደግሞ ያው እነዚህ ጋርመንት የነበሩበት አሁንም አሉ። በእርግጥ ጋርመንቶች ያሉበት ስፍራ ነው። የኛ ጉብኝት ግን የሚሆነው ያው ቀጥታ ፊት ለፊታችንን እንወርዳለን እስከ አልነው ቦታ ወይም ደግሞ እስከ ስቴዲየሙ ድረስ። ያው ስቴዲየሙም እንግዲህ ከርቀት ይታየኛል። ምናልባት አዲስ ለሆናችሁ ደግሞ የመስቀለኛ መንገድ አለ ስቴዲየም ጋር፣ አንዱ ወደ ቀኙ ወደ ቺቺኒያ፣ ግራው ደግሞ ወደ ገርጂ ኢምፔሪያል የሚወስድ ሰፈሩን የማታውቁት ካላችሁ ማለት ነው። ከዛ በታች አልፈነኛ ስቴዲየሙን በተወሰነ በጎን እያየን እስከ መስጊዱ የነበረበት ወይ ደግሞ አሁንም ወዳለው መስጊድ ድረስ ወደዛ ድረስ እናመራለን። እንግዲህ አብራችሁኝ ቆዩ እስከቻላችሁ ድረስ። ያ ሆቴል ያልኳችሁ አንዱ ይሄ የምትመለከቱት ነው።
እንግዲህ ከዚህ ከቀኝ በኩል ከዚህ መታጠፊያው ስር እንግዲህ ትምህርት ቤቶች ነበሩ፣ የግል ትምህርት ቤቶች ማለት ነው። ኤሌመንተሪ ትምህርት ቤቶች ነበሩ። አሁን ላይ ኑሮ አይኖር በእርግጥ አላውቅም። ወደ መንደር ገባ ብሎ ሌላ ደግሞ የኮሌጅ እና ቱሪዝም የሚያስተምሩ አንድ ኮሌጅ ነበር። እንግዲህ አሁን ላይ ወጣቶች ጥሩ ነው ከሚባሉ ኮርሶች አይ ቲንክ የሆነ ሰዓት ጀምሮ የሆቴልና ቱሪዝም አሪፍ ነው ይባላል። መንግስትም በእርግጥ አለው የሆቴልና ቱሪዝም ኢንስቲትዩት። ባለፈው ያየ ነው የዚህ የፈጣን የአውቶቡስ መስመር አይተን ነበር። ከዚህ ከቄራ የሚነሳ አካባቢ የሚነሳው በቡልጋሪያ ወደ ሜክሲኮ ያለውን ፕሮጀክት አይተን ነበር። ከተወሰኑ ምናልባት ሳምንት አልፎታል። እዛም አካባቢ ስንደርስ የዚህ የፌዴራል ወንጀል ምርመራ ቢሮ አለ ወይ ደግሞ ገነት ሆቴል የሚባለው ከሱ ወረድ ብለን የቱሪዝም ኢንስቲትዩት አይተን ነበር። እዛም እንግዲህ ወጣቶች የሚማሩበት ወይም ደግሞ የሚሰለጥኑበት ተቋም ነው። እሱን ተመልክተን ነበር። እንግዲህ እዚህም አካባቢ ደግሞ በግል አንድ ኮሌጅ ነበር። አሁን ላይ እንኳን የለም ለቋል።
የስቴዲየሙ እንግዲህ አንዱ መግቢያ በዚህ ጋር ነው የሚሰራው። እንደምትመለከቱት ዙሪያው ምናልባት የፓርኪንግ ስፍራው መሰለኝ ተመሳሳይ በአስፋልት የተሰራ ስላለ ከአጥር ውስጥ አሁን ላይ አጥሩን እየሰሩት ነው የሚገኙት። እንዲሁም ደግሞ በከርቭ ነገር በኮንክሪት አስፋልቱን ደግሞ አካፋይ እየሰሩለት ይገኛል። ይህ ስፍራው ያው መስጊዱ የነበረበት ቦታ ላይ ማለት ነው። የአጥሩ ጥግ ወይ ደግሞ በቦሌ መድኃኔዓለም ዳር በኩል ማለት ነው። እንግዲህ ይህንን ይመስላል ዛሬ ጉብኝታችን ይህን ይመስላል። እስካሁን ስለተከታተላችሁ አመሰግናለሁ። ቻው፣ መልካም ጊዜ።